በክልሉ በ12ቱ ዞኖች ውስጥ የተጀመሩ ካፒታል ፕሮጀክቶች የማህበረሰብ የመልካም አስተዳደር ችግር ሆነው እንዳይቆዩ ክትትል የማድረግ ስራ በትኩረት እንደሚሰራ በምክትል ርዕሰ መስተዳድር ማዕረግ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ገለጹም። በክልሉ በተለያዩ ችግሮች ምክንያት በተያዘው ጊዜ ገደብ ሳይጠናቀቁ የቆዩ የካፒታል ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ሊሰራ እንደሚገባ የገለጹት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፍቃደ ስላስ ቤዛ ናቸው። የክልሉ ፕላንና ልማት ቢሮ ከፋይናንስ ቢሮ ጋር በመተባበር የክልሉ ካፒታል ፕሮጀክቶች ያሉበት ደረጃ የየቢሮ ኃላፊዎች በተገኙበት ገምግመዋል። ሰናይት አብርሃም ተጨማሪ አላት። የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ከፋይናንስ ቢሮ ጋር በመተባበር የካፒታል ፕሮጀክቶች አፈጻጸም ግምገማ የክልሉ የየቢሮ ኃላፊዎችና የተለያዩ የግንባታ ስራዎችን ክትትል ያደረጉ ባለሙያዎች በተገኙበት የመስክ ምልከታ ስራ ሪፖርት አቅርቧል። በ2017 በጀት ዓመት አጠቃላይ የካፒታል ፕሮጀክቶች 1055 ሲሆን የተመደበው በጀት 3.6 ቢሊዮን ብር በላይ መሆኑ በሰነድ ተካቷል። በመድረኩ የተገኙ የክልሉ ፕላንና ልማት ቢሮ ኃላፊ አቶ ፍቃደ ስላስ ቤዛ በክልሉ እየተሰሩ ያሉ የካፒታል ፕሮጀክቶች ደረጃ ለመከታተል የተዋቀረው ቡድን በ12ቱም ዞኖች ተዟዙሮ የተመለከተ ሲሆን በተለያዩ ምክንያቶች በተያዘ ጊዜ ገደብ ሳይጠናቀቁ የቆዩ ፕሮጀክቶች እንዳሉ አንስተዋል። አንዳንድ ፕሮጀክቶች ስራቸው ተጠናቀው በአንዳንድ ምክንያቶች የተሟላ ርክክብ ያልተፈጸመባቸው እና ወደ ተሟላ ስራ ያልገቡ እንዳሉ እነዚሁም አንዳንዶቹ ደግሞ በፋይናንስ እጥረት ምክንያት ስራቸው የተጓተቱ በቂ በበጀት ባለመታገዛቸው ምክንያት የተጓተቱ ፕሮጀክቶች እንዳሉ እነዚህም ጨረታ ወጥቶ ከኮንትራክተር ጋር ርክክብ ተፈጽሞ አድቫንስ ክፍያ ከተፈጸመ በኋላ ወደ ስራ ያልተገባባቸው ፕሮጀክቶችም እንዳሉ ተረድተናል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ በበኩላቸው ከነባር ክልል የተካለሉ ካፒታል ፕሮጀክቶች ሳይሰሩ ረጅም ዓመታትን ያስቆጠሩ እንዳሉ አንስተው ፕሮጀክቶቹ የማህበረሰብ የመልካም አስተዳደር ችግር ሆኖ እንዳይቆዩ ክትትል የማድረግ ስራ በትኩረት ይሰራል ብለዋል። ስራውን ለመስራት በጀት ኖሮት ኮንትራክተሩ ኖሮ ተነሽ የሆኑ የሚነሱ ነገሮች ሳይነሱ በመቅረታቸው ምክንያት ብቻ ፕሮጀክት ለአመት ለሁለት አመት የሚጓተቱባቸው ነው። ይሄ ደግሞ የአመራር ኢንተርቬንሽን ይፈልጋል። ይሄ የተቋም ኢንተርቬንሽን ስለሚፈልግ እንደነዚህ አይነት ቦታዎች ችግር ያሉባቸው ለቀጣዩ መደገም አለባቸው። በርካታ ፕሮጀክቶች በግብርና፣ በጤና፣ በትምህርትና በተለያዩ ዘርፎች እየተሰሩ እንዳሉ የተመለከተ ሲሆን ከግንባታ ጋር የሚያያዙ ፕሮጀክቶች ብዛት 503 ናቸው ተብሏል። የመድረኩ ተሳታፊዎች እነዚያንና ሌሎች ፕሮጀክቶችም በተያዘለት ጊዜ ገደብ ተጠናቆ ለማህበረሰብ አገልግሎት እንዲሰጥ ማስቻል ይገባል ብለዋል። ሄዶ ህዝብ ላይ ነው የሚያርፈው። ሄዶ አንድ ቀበሌ ላይ ነው የሚያርፈው፣ የወረዳ ከተማ ላይ። ስለዚህ ክትትሉ ሁሉን አቀፍ መሆን መቻል አለበት። በየደረጃው የባለቤትነት ስሜት መኖር መቻል አለበት። ሌላው በትንንሽ አብዛኞቹ ተጀምረው የቆዩ ናቸው። ምናልባት ክልሉም አሁን ያለው ምንድነው የጀመርነውን ቢያንስ እንጨርስ የሚል ይዞ ነው ይሄን ሁሉ እየሰራ ያለው። እኛ እንግዲህ በዚህ አመት የምናስመርቃቸው 3 ሆስፒታሎች ይኖሩናል ማለት ነው። የዘፍኔን ጨምሮ የቱርሜን ጨምሮ ኦልሬዲ ያለቀለት የበቱ አለ። እነዚህን እስከ ሰኔ እናስመርቃቸዋለን። አሁን ባለን አቅም የትኛውን ቅድሚያ ማግኘት ያለበት የሚለው ላይ ፕራዮሪታይዝ አድርገን እንድንፈጽም ያው አቅጣጫዎች እየተቀመጡ ናቸው። ይህ ሲባል ደግሞ ህብረተሰቡን በማሳተፍ ወጪ በመቀነስ በተለይ በራስ ኃይል የሚሰሩ እንደኛ ሴክተር እሱ ላይ ትኩረት አድርገን ወጪ ቀንሰን ውጤታማነትን ከፍ በማድረግ መስራት አለብን የሚለውን ስትራቴጂ እንከተላለን በሚል ነው። ግንባታ እቃዎች መናር በክልሉ በተለያዩ አካባቢዎች የተጀመሩ የካፒታል ፕሮጀክቶች በጊዜ እንዳይጠናቀቁ ያደረገ ጉዳይ ሆኖ የታየ ሲሆን ችግሮችን ለይቶ በመስራት በቀሪው በጀት ዓመት ለማጠናቀቅ በትኩረት እንደሚሰራ ተመላክቷል። እስከ ሰኔ 30 ግሬስ ፔሪዮድን አካተው ሊጠናቀቁ የሚችሉ አሉ። እነዛን ለይቶ የማጠናቀቅ ስራ ትኩረት ተሰጥቶ የአመራር ድጋፍም አግኝተው እንዲጠናቀቁ ማስደረግና በፋይናንስ እና ያው በፊዚካል ስራቸው አፈጻጸም ወደ ኋላ በጣም የቀሩት ምንም ማድረግ አይቻልም። ለመጪው አመት የማሸጋገር ስራ ይሰራል። 41 የሚሆኑ ፕሮጀክቶች ሙሉ በሙሉ ተጠናቀዋል። እነዚህን ከአንድ ወር በኋላ የማስመረቅ ስራ እንሰራለን። ሁለተኛ ወደ 59 የሚሆኑ ካፒታል ፕሮጀክቶች በትንሽ ወጪ ሊጠናቀቁ የሚችሉ ናቸው። እነዚህን ደግሞ እስከ ሰኔ 30 ድረስ
በጀት አፈላልገን የማጠናቀቅ ስራ እንሰራለን። መካከለኛ ደረጃና ወደ ቀጣዩ ዓመት ሊሻገሩ የሚችሉትን ከሐምሌ እስከ ነሐሴ ባለ ጊዜ ውስጥ ደግሞ በ2018 በጀት ዓመት በጀት በመያዝ የማጠናቀቅ ስራ እንሰራለን። አሁን ዛሬ ላይ በያዝነው ዓመት በጀት ዓመት ላይ ማጠናቀቅ ያለንባቸውን ልየታ ሰርተናል። እሱ ላይ ፕሮጀክቶች ሄዶ 70%፣ 80%፣ 90% ደርሶ የቆሙ እንዲሁም ደግሞ አጠቃላይ የፕሮጀክቶች ካለቁ በኋላ ደግሞ ፋርኒሽ ሳይደረጉ ለአገልግሎት ሳይውሉ ፕሮጀክት አልቋል የሚባለው ሁሉም ነገር አልቆ ውስጥ ኢኩፕመንትም ጨምሮ መጨረስን ይጠይቃል። በዛው ለበላ ያሉትን እያንዳንዱ ከጅምር ጀምሮ እስከ መጨረሻው እስከ መጠናቀቅ ያሉ የፕሮጀክት ስታተስ የግንባታ ፕሮጀክት ስታተሶችን በደንብ አድርገን አይተናል። የሚጀመሩ ፕሮጀክቶች በተያዘው ጊዜ ገደብ እንዲጠናቀቁ ክትትልና ድጋፍ የማድረግና ለማህበረሰቡ አገልግሎት እንዲሰጡ በክልሉ መንግስት በትኩረት ይሰራል ተብሏል። የወላይታ ሶዶ ዩኒቨርሲቲ በዞኑ ጀምሮ ያላጠናቀቃቸውን መሰረተ ልማቶችን አጠናቀው ለህብረተሰቡ አገልግሎት እንዲሰጡ ለማድረግ የጋራ ርብርብ ሊደረግ እንደሚገባ የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ አሳሰቡም። ዩኒቨርሲቲው ከመማር ማስተማር ስራ ባሻገር የተለያዩ ችግር ፈቺ ጥናትና ምርምሮች በማድረግ የአካባቢውን ማህበረሰብ የሚጠቅሙ ጉዳዮች ላይ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። የዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር የማህበረሰብ ሪፎርምና ዓመታዊ ሀገር አቀፍ የምርምር ኮንፈረንስ መካሄድ ጀምሯል። ፍሬህይወት ተስፋዬ ተጨማሪ አላት። የወላይታ ሶዶ ዩኒቨርሲቲ ከመማር ማስተማር ስራ በተጨማሪ በአካባቢው ማህበረሰብን ተጠቃሚ የሚያደርጉ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ትኩረት በመስጠት እየሰራ ይገኛል። ዩኒቨርሲቲው ማህበረሰቡን ሊጠቅሙ ይችላሉ ብሎ ባመናቸው ዘርፎች ላይ የሰራውን ጥናቶችንና ቴክኖሎጂዎችን እንዲሁም የሚሰራቸውን ምርምሮችን በተመለከተ ከሚያገለግላቸው ማህበረሰብና ከባለድርሻ አካላት ጋር በሚደረገው ዓመታዊ የማህበረሰብ ኮንፈረንስ ይወያያሉ። የወላይታ ሶዶ ዩኒቨርሲቲ ከሌሎች አጋር አካላት ጋር በመተባበር በአይነቱ ልዩ የሆነ በአካባቢው ብሎም በሀገሪቱ ብሎም በምስራቅ አፍሪካ ደረጃ የመጀመሪያ የሆነው ከ20 ኪሎ ዋት በላይ ኤሌክትሪሲቲ ማምረት የሚችል ከመሬት በላይ 300 ሜትር ኪዩብ የሆነ የባዮጋዝ ማብለያ ተክሎ በማስመረቅ ለአካባቢው ማህበረሰብ እና ለሀገሪቱ ተቋማት መልካም ተሞክሮ ለመሆን ከመቻሉ በተጨማሪ ለቴክኖሎጂ ሽግግር የራሱን ድርሻ እየተወጣ ይገኛል። 2017 በጀት ዓመት ከ20 በላይ ለሚሆኑ ጭብጥ ተኮር ምርምሮች በድምሩ 21 ሚሊዮን 545325 ብር በመመደብ የማህበረሰቡን የልማት ችግሮች ለመፍታት እየሰራ ያለ ሲሆን ከዚህ በፊት ከተሰሩ የምርምር ውጤቶች መነሻ ፍላጎትን መሰረት ያደረጉ 63 የማህበረሰብ ጉድኝትና 8 የቴክኖሎጂ ሽግግር ፕሮጀክቶችን በድምሩ 38 ሚሊዮን ብር በመመደብ እያከናወነ ይገኛል። ዩኒቨርሲቲው ቴክኖሎጂ ተኮር ለማድረግ አቅዶ በሚሰራው ተግባራትም የአካባቢውን ማህበረሰብ ፍላጎት መነሻ አድርገው ለተለያዩ ጥቅሞች የሚውሉ የቴክኖሎጂ ስራዎች ተሰርተው አገልግሎት እየሰጡ መሆናቸው ተጠቁሟል። ባለፉት 4 እና 5 ዓመታት በርካታ የቴክኖሎጂ ስራዎች ሰርተናል። እንግዲህ የሚሰሩ ስራዎች ለዩኒቨርሲቲው ብሎም ለማህበረሰቡ ጠቃሚ በተለይም ደግሞ በትኩረት መስኮች ባለን በግብርናው ሊሆን ይችላል፣ በቴክኖሎጂ፣ በምህንድስናውም፣ በከርሰ ምድር እንደዚሁም ደግሞ እንዳጠቃላይ በሁማኒቲስ ላይ የተለያዩ ቴክኖሎጂዎችን እየሰራን ለማህበረሰቡ እንዲዳረስ እናደርጋለን። በተለይ ደግሞ በዚህ ዓመት ደግሞ ልዩ ትኩረት ሰጥተን የአካባቢውን ወይም የማህበረሰቡን ችግር ሊፈታ የሚችል ቴክኖሎጂን በማበልጸግ እንደዚሁም ደግሞ ማበልጸጊያ ማዕከላት አሉ፣ ኢንኩቤሽን ሴንተር የምንላቸው እዛው ኢንኩቤትድ ሆነው የሚወጡ ቴክኖሎጂዎችን ደግሞ ለማህበረሰቡ ማዳረስ ነው። ዩኒቨርሲቲውን ሰላማዊ፣ ጽዱና ለመማር ማስተማር ምቹ ከማድረግ በተጨማሪ የአርሶ አደሩን ተጠቃሚነት ለማሳደግ የበኩሉን ድርሻ እየተወጣ መሆኑን ነው የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ የተናገሩት። በተለይ አርሶ አደርን ማዕከል ባደረገ መልኩ የተለያዩ የመሰረተ ልማት ስራዎችን በዚህ ዩኒቨርሲቲ ሲከወን ቆይቷል። አንደኛው አስቸጋሪ የሆኑ የመንገድ ከፈታዎች፣ የመንገድ ስራዎች፣ የድልድይ ስራዎች፣ ውሃ፣ ሌሎች ትምህርት ቤቶች ግንባታ ላይ የተሰሩ ስራዎች በእርግጥም በግልጽ የሚታዩ ናቸው።
ከዚህ ባሻገር ግብርናው ዘርፍ እንደ ግብርና ዘርፍ አመራርም በተለየ ማመስገን የሚፈልገውና ቀጣይም ቢሆን አብረን ለመስራት ቃል የሚገባው የተለያዩ የግብርና ስራዎችን ከመፈጸም አንፃር በተለይ በምርጥ ዘር ብዜት ቴክኖሎጂ ሽግግር ከማድረግ አንፃር አርሶ አደር አቅም ከመገንባት አንፃር ቡናው ዘርፍ ላይ እንሰት ዘርፍ ላይ በሌሎች ዘርፍ ላይ በተለይ ከግብርና ኮሌጅ አንፃር እየሰሩ ያሏቸው ስራዎች እጅግ በጣም አመርቂ ውጤት እያመጣ ያለ። ምክትል አስተዳዳሪው አክለውም ዩኒቨርሲቲው በዞኑ የጀመረውን በርካታ የመሰረተ ልማት ስራዎችን እንዲያጠናቅቅ ዞኑ የበኩሉን ድጋፍ እንደሚያደርግ አረጋግጠዋል። አንደኛው ተጀምሮ ያልተጠናቀቁ የመሰረተ ልማት ስራዎች አሉ። ቦዲቲ ላይ የተገነባው ካምፓስ አገልግሎት መስጠት መጀመር አለበት። አረካ ላይ ማሳ ተሰጥቶ የግብርና ልቀት መደረግ አለበት ተብሎ የተሰጠው ወደ ተግባራዊ እንቅስቃሴ መግባት አለበት። ሁምቦ ላይ ከእንስሳት ላቦራቶሪ ከእንስሳት ልማት ስራዎች አንፃር የተጀመሩ ስራዎች አመታትን ያስቆጠሩ ወደ ተግባር መግባት አለባቸው። እነዚህን ወደ ተግባር ማስገባት ብቻ ሳይሆን ተጨማሪ የልማት ስራዎች ሊሰሩ ይገባል። የማህበረሰብ ፎረሙ እስከ ነገ የሚቀጥል ሲሆን በኮንፈረንሱ ማህበረሰብን ተጠቃሚ የሚያደርጉ ሀሳቦች ይቀርባሉ ተብሎም ይጠበቃል።